ይልቃል አቤት ሚረዋ ምን እያደረክ ነው አይዞሽ ትወጂዋለሽ አልጎዲያሽም አይ እኔ እንደዚህ ነገር አልፈልግም በፈቃድሽ ቢሆን ደስ ይለኛል እንዴ ይልቃል እኔ እኮ እህትህ ነኝ ወንድምሽ መሆኔን በምን አወቅሽ አባቴ ስለተቀበለኝ እንጂ እናቴ ተሌላ ነው ወለደች ይልቃል አሁን ከዚህ ክፍል ቀጥ ብለህ ውጣ አልዛ ጨዌ ነው ማዋርድክ ከኔ ፊት ማንንም አያጭ ምንድነው ምን ሆነክ ነው አንተ ምንድነው ዝም ነው ቅዠት ነው ወይ ምን አይነት ቅዠት ብታይ ነው እንደዚህ ሆንክ የልትሄድ ነው በተኛችበት ምትማማ ነው እንደሚመስለው ሳይፈረምልኝ ብቻ እንዳብድ ያለች የትሄዳለች የትሄዳለች ብለህ ነው በኩል ለሊት ቼክ ልታረጋት ሄድከው ዝም ቼክ አርጋት ብዬ ነው በቀንተኛ እሺ እኔ ፍቅር ታረጋጋሽ ቆይ የሚያስጠላ ቅዠት ነው እንዳያየው በቃ አይዞህ እኔ ፍቅር አሁን አረፍ በልበት ገርሞኝ እኮ ነው እንዴት ይልቃ ሚላትን ሲያስከድራት አላየሁም ምን እና ደንግጬ ነቃው ለዛ ነው አይተህ የመጣው በህልም የምናየው ነገር በቀን በጣም መንፈራው ነገር ነው ይባላል አይደል አይዞህ በቃ ቅዠት ነው እሺ እኔ ፍቅር አሁን አረፍ በልና ተኛ አሪፍ ቆንጆ ዘዴ ያመጣ አሁን እቺ የጥራጣሪ ዘር እንድታፈራ ማድረግ ነው ሻለመው ምን ታዲያ በማለዲያ ምን ያንቆራጥሻል አይ ደጅ መውጣት ፈልጌ እኮ ተዚያ ሰይጣን ጋር እንዳልከታጠም ብዬ ሰቀው ማሉ ይነሳል ብለሽ በድምጥ ተታስሚ ድርሽና ነኝ
እንደ ይሻላል ብለህ ነው? ታዚ ተሸኙ እንዴ? ወዲያ በላያ ምይደረሽ ማን ነው ሚሉዋ እናቴ እመቤቴ ድረሽ ሚሉዋ ምን ሆንሽብኝ? ምን ነካሽ እናቴ? አይ ምንም አልሆንኩም ደህና ነኝ። የምን ደህና ነኝ ነው ደግሞ? ጎህ ሳይቀድም መርዶ እንደሰማ ሰው እየተነፋረቅሽ አይደለ እንዴ? እስቲ ሙዬ ድምጽሽን ቀንሺ። ናሆም እንዲሰማኝ አልፈልግም። ምንድነው የሚሰማው? ምን እንደገጠመሽ አትናገሪም? ሀዲያ ምን ሰምተሽ ነው? እንኪ አንበቢ። አይ ሚሉዋ መቼ የተማርኩትን ነው? ይሄን ያህል እንደው ምን ቢል ነው እንጂ ናሆም ይሄን ነገር ካወቀ በንዴት ራሱን ነው የሚያጠፋው። እስኪ ተረጋጊ ሚልዬ። ምን ሆንኩኝ ብሎ ነው ራሱን የሚገለው? ለማኑ ወይታ አግኝተሽው ነው? ፋይሎች እየፈለኩኝ ነበር። ከዛ ድሮ ፋይሎች ናቸው እዛ ጋር ያገኘሁት። ተገይ ቢሎ ነው ታዲያ? አይ ሙዬ ደብዳቤው እኮ ምን እንደሚል ስላልገባሽ ነው። የፈለገውን ቢሆንስ ኋላ መደበቅ መድኃኒት ይሆናል ብለውሻል? እሺ ቆይ ምን አባት ያደርጋለሁ ታዲያ? ሚልዬ እስኪ ባክሽን አትነፋረቂ። ራ አሁን ምን እንደሚል አስረጅኝማ። የእናንተ እናት አይደለችም አባዬን ከሌላ ሴት የወሰደችው። ምን ማለት ነው ደግሞ እሱ? አባዬ መጀመሪያ የሚያውቃት ሴት የእናንተ እናት ነው። ነው ምን እንደሚያስበው ዲቃላ ከተባለም የምንባለው እኛ ነው። አይ አንቺ ደግሞ የምን ዲቃላ ነው ደግሞ? ተትዳር ተተወለዱ ኋላ ዲቃላ አለ እንዴ? እኔ ምን አውቃለሁ። ናሆም ይሄን ነገር ከሰማ ግን አበቃለት። ምን ነው የሚያበቃለት? እናንተ የህተሜ ሰዎች ስትባሉ ደግሞ ባልባሌው ነገር ሁሉ ትጨነቃላችሁ። አልገባሽም እኮ ሙዬ። ታዲያ ምን ችግር አለው? ቀስ ብለሽ አስረጅኝ። አባታችን ከማዬ ጋር ምንም ነገር ሳይጀምር እናታችሁን ተዋወቃት። ከዛ ፍቅር ጀመሩ። ስራ እዛ ሲመደብ ደግሞ በአካባቢው ባህል ተጋቡ። እናንተ ከትዳር ውጭ አይደለም የተወለዳችሁት። ሂጅ ሞች። ከዛ አባዬ ወደ አዲስ አበባ ሲዘዋወር ከማዬ ጋር ተዋወቁ። እናታችሁ ወደ አዲስ አበባ መምጣት ባለመፈለጓ ሲለያዩ፣ አባዬ ግን ከእናታችሁ ጋር ፍቅሩ አልቆረጠለትም ነበር። ምን ጉድ ነው የምትረግኝ ሜላቴ? በአባይ ትዳር ላይ ትዳር ነበረው ነው የምትይኝ? አዎ ለትንሽ ጊዜ ቢሆንም ነበረው። ጉድና ጅራት ከስተኋላ ነው አሉ። ይሄን ያላወቀው ናሆሚ ደግሞ እናንተ ያልሆናችሁትን ሲል ዝም ማለት እንዴት እንዳሳፈረኝ። ይኸውልሽ ሜልዬ፣ ያሳለፈው ታሪክ የፈለገው ይሁን፣ አንቺን የምወድሽ እህቴ ነሽ። እንኳንም ሁለቱንም አብሮ አስኬደና አንቺን የመሰለ ሸጋሃት ሰጠኝ። ከአንድ አባት ተወለዱ በኋላ ባዳ የሚባል ነገር የለም። አመሰግናለሁ ሙዬ። በይ ዝም በይ፣ ምስጋና ለባዳ ነው። እንዳንቺ አይነት እህት ባይኖረኝ ግን ምን ይውጠኝ ነበር? ከተሰጡ ኋላ ደግሞ ባይሰጠኝ ብሎ ነገር ምንድነው? በያሁን ልፈነዳ ደርሻለሁ። አንቺም ተኝ፣ እኔም ደርሼ ልምጣበት። አረ ካሁን በኋላ እንቅልፍ አይመጣልኝ። እንደዚያ ከሆነ ሽንት የለሽናና ከፈለግሽ ቁርስ መስራት እንችላለን። እሺ ደስ ይለኛል። ምን ነው አንቺው? ምን ነው እንዴ ተገላለጥሽሳ? እንዲው አሁን እናውም ይሄፍል መስታወት የለ ሆኖ ነው በማለዲ አራለ ያው እንዳልቀሰቅሰው ብዬ ነው። ሴት አትወድም እንዴ? ወድ ያለው እንጂ ለምንድን ነው ማልወድ? አይ ተገላለጥሽ ማም ስትለኝ ነው። ባለ ተዳር ሆነሽ ሌላ ወንድ ፊት መገላለጥ ደግ ነው የምትይ? አያተሚ ነገር እንዴ በገላለጥ ምን ችግር አለው? ሌላ ወንድ ጋር እስካልተኛው ድረስ ምንም ችግር የለው። መልበስኩ መብቴ ነው። አላማረብኝ። ራስሽ ሸጋነሽ ግን አለባበስሽ
ተባልተቤትሽ ውጪ የሚሞከርም አይደል? ለምን ምን ችግር አለው? አሁን እየጠፍቶሽ ነው? ቆይ ሀገር ላይ ግን ገርልፍሬንድ ምናምን አልነበረም? ታዲያሳ ያው ምን ይመሰለች አለላ እንዴ? ታዲያ ሴት ታውቃለህ? እንዴት የሀንፈር ወዳጅ ነበረኝ እያልኩሽም አይደል እንዴ? ስትታይ ግን ብታውቃት መስልም። ለምንድን ነው ማልመስል? ታዲያ ወደ እኔ ማይስ ለምን ፈራ? ወይኔ አራኔ ሳልፈራው ማንቺ ማሷ ሀገር ማለት ሀገር ብትሆን ኖሮ ምን ታደርገኝ ነበር? ምን አደርግሻለሁ? በይ ንሽማ አሁን ወዲና ሆሜ ሄጀለት እንዲሆነሽ ቢያይሽ ደግም አይደል? ወንድም አይደለ እንዴ? ምን ችግር አለው? ምን ያስባል? አይ እናቴ እሱ እኔን መቼ እንዲህ ወንድሙ ቀጥሮኝ እንግዲህ የመኛ ጠላቱ እንጂ። አይ ይልቃል ያው ባኮነ እሱ እኮ ዝም ብሎ ቁጡ ስለሆነ ነው እንጂ ከልቡ ይመስላል። ለማንኛውም ግን ሚላትን በደንብ አድርገህ ተንከባከባት። እኔ እንጃ ወቃቢው የሚወድልኛል መሰለኝ። ለሱ ችግር የለውም አልኩ እኮ። ይልቅ አንተ ዝም ብለህ ሚላትን በደንብ አድርገህ ተንከባከባት። ደግሞ ስማ ጸባይ ካለ ከቀን ስራ ሻል ያለ ነገር እፈልግልሃለሁ እንዳታስብ እሺ? ምንድነው ደርሶ እንዲህ መልካም ወዳጅ አድርጎ የሰራት? በዚህ በጧት ቤት ይርሽ ስራ ለመሄድ እየተዘጋጀው ነበር። ምን ነው? ኧረ ተው ያያ ማን ነው እሱ? ስለማን ነው የምታወሪው? ተው አልኩህ እኮ። ምንድነው አክተሽ ዝም የምትይው? ኧረ እባክህ በኋላ ልደባደብ ብለህ ማይሆን ችግር ውስጥ ገብተህ ወንድማማቾችን የምታጣላ ሴት ናት ልታስብለኝ ነው? ያን ነገር ደግሞ ነው ያልፈልገው። በጣም ሰልችቶኛል። ስለምንድን ነው የምታወሪው? የምትናገሪ ከሆነ ተናገሪ። ለምንድን ነው የምትቆጣኝ? ብዙ ችግር ላይ ነህ ብዬ ትቼ ስላልሄድኩኝ የማንም ባላገር የለከፋ መለማመጃ ሲያደርገኝ አረፌሽ ብዬ ስለተቀመጥኩኝ ነው? ማ ይሄ ነግሬያለሁ እኮ በእኔ ምክንያት እንድትጣላ አልፈልግም አልኩ እኮ። ምን ማለት ነው? እና አንቺን እንዲህ እያደረገ ዝም ልበላ? ቆይ አንተ አይተሃል? እየነገርሽኝ እኮ ነው። እሺ ቆይ ለሜላት እንደዚህ ብለህ ነው የምትነግራት? ታዲያ ብትጠለኝ ይፈረድባታል? ወንድማማቾች መሀል የገባው ጭራቅ እንደሆንኩ እያወቀች ምንድነው የምታወሪው? የፈለገ ነገር ቢሆንማ ዝም ብዬ አላልፈውም። ዛሬ ሁሌ የመጣያችሁ መንስኤ ያድርገኝና እኔ እዚህ ቤት ድርሽ አልልህም። እሺ ባይሆን ይሄንን ትተህ ቅዠቱ እውነት እንዳይሆን የሆነ ነገር ብታደርግ መልካም ነው። ወይ ወንድሜ ተነስተሃል እንዴ? አይ እኔ ቆንጆ እንዴት አደርሽልኝ? ደህና ነኝ። ቁርስ ሰርቻለሁ፣ ልቀስቅሳቸውና እንበላለን። ምን ሜሉ እንደዚህ ታመሽ ስራ ትሰራለሽ እንዴ? ኧረ እኔ ደህና ነኝ። በዛ ላይ ደግሞ አጋዥ ነበረኝ። ደህና አደርክ ነው ሆሜ? ደህና ባላደር ምን አገባሽ? እሷ ናት አጋዥሽ? ወንድሜ ምን ሰይጣን ተጠናውተዋል ወንድሜ አይደል? አንቺ ቆይ ምን ፈልገሽ ነው ስራ የምትከታተያት? ነገርኩህ እኮ እኔ ነኝ አጠገቤ ሁኝ ያልኳት። ከፈለክ እኔን ተናገር። ሚል አንቺ እኮ የነሱ አላማ ስላልገባሽ እኮ ነው። ምን ስትሰሪ ነበር? ከፊት ለፊት እንዳላገኝሽ አላልኩሽም ነበር? ዋ ቁርስ ስንሰራለች እኮ ይሄ ሰው ምን አርጊ ነው የሚለኝ? አያ ናሆሜ እባክህ ምን ፈልጋ ስርስርሽ እንደምትልሽ ታውቂያለሽ? ሚሉ አንቺ ሰው ዝም ብለሽ ሰው የምታምኚው ነገር አለ። ኧረ ወዲያያ የምታመነኝ እኔ የሻረግ ልጅ ተይ እንጂ እና ከስር የምትይው አዝና ከዚህ ቤት እንዳታባረሽ ለምን እንደሆነ አትነግሪያትም ነበር? አይ እንግዲህ ብታድብ ይሻልሃል። ምን መሆናችኋል? በየማለድ የምትጫጨቁት ሰላም ማለት ዲራችሁ እንዴ? ምን ሰላም አለ ወንድም አለም ይሄ ሰው ይያለ ወዲያ አረ የመዳን ያለም ያለ
ሰው እንዴት በዚህ ልክ አንቃቢ ይሆናል? ኧረ እባክሽ ሌላ የለሽም? ቆይ ምን አድርጉ ነው የምትለን? ለአንድ ደቂቃም ከዚህ በኋላ እዚህ ቤት እንድትቀመጡ አልፈልግም። ምን? አዎ እንዴ ምን 10 የቃልን ትቀያይራለህ? አንድ ሳምንት ተባብለናል ነበር እንዴ? ሀሳቤ ቀየርኳ። ወዲያ በል። በአንድ ሳምንት ውስጥ በራሳችሁ ፈቃድ እንደወጣችሁ አድርጋችሁ ውጡ ብለህ ስታበቃ በቃ ሀሳቤን ቀይሬያለሁ። ከዚህ በኋላ አንድ ደቂቃ እንድትቆዩ አልፈልግም። ስመለስ እዚህ ቤት እንዳላገኛችሁ። ፈጣሪ ያለ አሁን ሜልዋን ምን ብለን ነው እንዲሁ ጥለናት ድጋሚ የምንሄድ? ለምን ሲባል ነው በልተናት የምንሄደው? ምን እንዲያለን አልሰማሽ ሆኖ ነው? እሱ የፈለገውን ቢልን የምን አግብቶኝ? ደሞስ ቤቱ የኛ ሁላ ነው ስትለኝ አልነበር? እሱማ ግን እንዲሁ እዲያ አትንተባተብብኝ። ታብታባውን ይጣልብሽ። አየ ምን አለች እቺ ልጅ? እኔ ምኑኝ ያለው 10 ቤቱ ነው ስትለኝ ነው እንጂ ኋላ ቤቱ አይደለም ልትይ ነው? ምን ነው ዛሬ ያለ ወትሮ ተለሳለስክሳ? ቤቱ የኛም ቤት ነው ስትለኝ እንዳልነበር ሁሉ ምን አለች እቺ ልጅ? ተረጋጊ እስቲ ሞዬ። ሁላችንም ቱግ ታልን እኮ ቤቱ መንደዱ ነው። ለምን ገሞራ አይሰራም? እኔ የሻረግ ልጅ ምን እንዳይነካ ነው እስከዚህ ሆነሻል ታለ ቢያንስ ለሚልዋ ስትይ ተረጋጊ እንጂ። ለሷ ብዬ ነው እንጂማ እስከዚህ ድረስ ውሻውኝም አልኖርም ነበር። የሆንሽው ነገርም አለ። ቆይ ምን ሰምተሽ ነው? ምን ሰማለሁ ደግሞ? መዋ መንገር የከፈለግሽው ነገር ታለ ተናገሪ። እኛ ይሄ ሰይጣን እንደሚለው ተትዳር ውጭ አይደለም የተወለድ ነው። እንዴት? እሜና አባቤ ተጋብተው ነበረ። እኛም ተትዳር ውጭ አይደለም የተወለድ ነው። ይሄን ሁላ ተሰምተሽ ነው? እናታቸው ደብቀው የነበረውን ደብዳቤ ሜልዋ አግኝታ ስታለቅስ ነው ያገኘኋት። እናቴ ሳዲያ የቆየ ታሪክ ሰምተሽ ነው ራስሽ እንደተበዳ የምታይ? ለምን አላይ ለዲ አላነቱ እሱ እንደሚቀርብ እያወቅኩ 10 እየነካካልተው ሲለኝ እንዴት አይነደኝ? እመዋ እኔ እኮ ለምን ነደደሽ አሉ። ያው የሜልዋን ነገር እያወቅሽ ምንድነው የማውቀው? አሁን ሜሉ እኛ መሄድ ትፈልጋለች ብለህ ነው የምታስብ? ኋላ እኛ በመምጣታችን መታመሟን እያወቅን እዚህ እንሁን ነው የምትይ? እኛ በመምጣታችን እንደሆነ የታመመችው በምን አወቅ? እኔ አልገባኝም ሐሳብሽ። ቆይ ምንድነው የምትይ? ምን እንድናደርግ እንደምትፈልግ ራሷን ጠይቃት ነው የምልህ። እኔ እመዋ የሜልዋን ጠባይ እያወቅሽው አሁን ፊት ለፊት አልፈልጋችሁም ሂዱ ልትለን ነው እሷ? ኋላ ጭርሱን የኛ መሄድ መፈለጓን በምን እናውቃለን? ይሄ የዘይ ከይሲነ የዛ ሰይጣን ስራ ከሆነስ ውድ እህታችን ካድናት ማለት አይደለም? ሶስት ከነሽ እሙዬ ቅድም ናሂ በተናገረው ነገር እንዳይደብርሽ እሺ? ያው ጸባዩን ታውቂ የለ? ኧረ እኔ ድሮስ አህያ አርግጫው አይደል? ቀስ ብሎ ይገባዋል። አይ ሜልዋ እኛ እሱን መሽቁም ነገር ብለህ ነው አንቺም ብለን እንጂ እዚህ መቀመጣችን። አዎ ይልቃል። እናንተ እዚህ ስለሆናችሁ በጣም ደስተኛ ነኝ። ውለታችሁ እንዴት እንደምከፍለው አላውቅም። አረ የምን ውለታ መጣሽ? ስጋ አይደለን እንዴ? እኛስ ካንቺ ውጭ ማን አለን? እኛም እኮ እንዳንቺ አይነት እህት አጠገብ መሆኑ ወደነው ነው እዚህ የተቀመጥነው። እና ለምንድን ነው የሆነ ያልነገራችሁኝ ያለ ነገር የሚመስለኝ? ይኸውልሽ ሜልዋ ባለፈው ናሆሚ ዞን ትመጣ እኛ በራሳችን መሄድ እንደምንሻ ነግረንሽ እንድንሄድ አስጠንቅቆ ነበር ይዞን የመጣ። ምን? አዎ እኛም የመጣ ነው እሱ ስላለን ሳይሆን የጤናሽ ጉዳይ አሳስቦን ስለነበር። መጀመሪያ የሚሄድ ነው እኮ በእናንተ ምክንያት ነው የታመመችው ብሎ ስለተጣላን ነበር። እኔ ይሄንን አላምንም። ያለፈው አልፏል።
አሁንም ለቃችሁ ጥላችሁ እንድትወጡ ብሎን ሄደ። እኛ ደግሞ የእናትና አባታችንን አጥንት ያንቺ ጤንነት እንጂ ምንም ፈልገን አይደለም እዚህ መጣን። አውቃለሁ ይልቃል እንዴ እናንተ በመምጣታችሁ እኮ ነው ሀዘኔን እንኳን በወጉ መቋቋም የቻልኩት። የእናንተ እዚህ መሆን ለእኔ ምን ያህል እንደጠቀመኝ እኔ የማውቀው። እኛስ ብትይ አንቺ የምትፈልጊውን ነገር ሁሉ ነው ማድረግ የምንፈልገው። አሁን ሂዱ የምትይን ከሆነ ዛሬውን ሀገራችን ገብተን እናድራለን። ምንድን ነው የምታወሩት? የትም እንድትሄዱብኝ አልፈልግም። ናሁም ግን ናሁም የራሱ ጉዳይ። ከዚህ በኋላ ሁለታችሁም እዚህ ነው የምትሆኑት። በሉ እኔ ቁርስ ይዤ ልምጣ። አይያዝ ሙያ ማን የሰራው ብሎ እንኳንም ዛሬ ሰራ ላይ ነው። ይሄን የመሰለ ምግብ አምልጦ ነበር። ይሄ ያለመርኩት እጅም አይደለም። ወገኛ እኔን ስንቴ እንዳላመሰገንከኝ ሁሉ እንዴ ያንቺ አይጣፍጥ መች ወጣኝ። ይሄ ለያን ያሉት አንቺ ምን አስጨነቀሽ? አብረናል እንዴ ሰራ? አይመስለኝም። ምን ያለበት ምን ያችልም አሉ ትበላ እንደሆነ ዝም ብለህ ብለህ አለበለዚያ አላልኩሽም? ዋው ቆይ ለምንድን ነው ሊመረዳ የከበደሽ? ቆይ ምንድን ነው የምረዳ? ሁሉን ነገር ትረዳኛለሽ ብለህ ስላሰብክ አይደል እንዴ ጠየቅኩን? አንድ ነገር እንኳን ማድረግ ያቃተህ? ስለምንድን ነው የምታወሪው? የማወራማ ግልጽ ነው። በእኔ ምክንያት እንድትጣሉ አልፈልግም አላልኩም? አንተም ደግሞ እሺ ካልከኝ በኋላ በአንቺ ምክንያት አይደለም አልኩሽ እኮ። አሁንም አትዋሸኝ። ለምን አታምኝም? ቆይ እኔ ዋስች ይሸቃል? ተው እንጂ እሱን ለሜላት ነገራትና ካመነች አምናለሁ። ነገርኩሽ እኮ በአንቺ ምክንያት አይደለም የተጣላ ነው። ታዲያ በማን ምክንያት ነው? እነዛን ጥገኞች ከቤት ለቀው እንዲወጡ ስለነገርኳቸው ነው። ምን? እሺ ሜላት ምን አለች? ምን አሉ እነሱስ? እሷ ቀስ ብዬ እነግራታለሁ። ይሄን እንኳን መረዳት አያቀታትም። አላውቅም። ለማንኛውም እኔ ቢሮ መግባት አለብኝ። እሺ ቢያንስ እሺ እሺ አሁንስ ቢሆን እንዳባረረካቸው ካወቀች ዝም የምትል ይመስልሃል? ዝም እንደማትልም አውቃለሁ። ታዲያ አሁንም እኮ እዛው ነው። ምክንያቱም አልበላም አልጠጣም ብላ የማይሆን ሙዳን ታመጣና ከዛ አንተም ደግሞ ኬትም ብለ እንድታመጣቸው ታደርጋለች። ባለፈው ማምጣት አልነበረብህም እያልሽኝ ነው? አላልኩም። አሁንም ቢሆን ሌላ እቅድ ካላዘጋጀ ኬትም ብለ አምጣታቸው ቤት እንድታስገባቸው ማድረጉ አይቀርም። እንደዛማ አይሆንም። ድሮም እኮ እንደ ታላቅ ወንድምነት ሜሉ የምትፈልገውን ሳይሆን የሚያስፈልጋትን ነገር ነው ማድረግ ያለብህ። እሱማ አውቃለሁ። እርግጠኛ ነህ? ማለት ይሄ ወንድም ተብያያ አቢዩሲቭ እንደሆነ ነግሬሃለሁ አይደለ? እዚህ ባንተ ቤት ውስጥ አንተ ያለ ያወቀ ምን እንዳደረገ ነግሬሃለሁ አይደለ? ይሄውሪ ተወስላሽ ነው እንጂ ምን እንደማደርገው ያቅ ነበር። በማይረባ ነገር ከእህት ጋር እንድትጣላ አልፈልግም። ደግሞ እንደምንም ብለህ እሱን ከህይወት ማስወጣት ነው እንጂ ያለብህ ከእሱ ጋር ተደባድበህ ምንም ካንተ ጋር ጭራሽ አይመጣጠንም። ይቅርታ የኔ ቆንጆ። የኔ ሳያንስ አንቺ በማያገባሽ አስገብቼ ጭቅጭቅ ውስጥ ከተትኩሽ አይደለ? ከሞን ቤብ እኔ እኮ ስለምወድ ነው። የወደፊት ባሌ እንድትሆን ስለምፈልግ አይደለ በዚህ ጭንቀት ውስጥ እንኳን አብሬ ያለሁት። ሜሉ ያ ይልቃል ተብዬና እህቱ ገንዘብ ፈልገው እንደመጡ አታውቅም አይደል? እና ታዲያ ክፋታቸው በጭራሽ ማወቅ እኮ አትፈልግም። እሷማ ሰው ታምናለች። ዝምድናን ፈልገው የመጡ ሁለት የክፍለ ሀገር ሰዎች እንጂ የሚመስሏት የወንድሙን ፍቅረኛ የሚላከፍ ሬፒስት መሆኑን አታውቅም። ከዛሬ በኋላ ከነዚህ አይነት ስጋት ነፃ ሆናለሁ። አንተ ራሱ ገርመኛል። በህልምህ እንኳን ምን ሊያደርግ እንደሚችል አይተሃል አይደል? ከዚህ በኋላም ብዙ ችግሮች ይፈጠራሉ። ዛሬም እኮ ብዙ ነገር ሊፈጠር ይችላል። ምን ማለቴ ቅርታ ፍቅር አንቺ በራይት እሺ፣ እኔ ገብቼ ቼክ ላድርጋቸው። እሺ ችግር የለውም። አንተ ግን ነገሮችን ስታደርግ ሁሉንም ነገር በማስተዋል አድርግ። እሺ እሺ ልካቸው ችግር የለም። ስሚኝ ይልቃል